ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች ኑሯችሁ፣ ስራችሁ፣ ቤተሰቦቻችሁ፣ ህይወታችሁ፣ ጓደኞቻችሁ፣ አጠቃላይ ላይፋችሁ ከአሜሪካ ጋር በአንድም በሌላ መልኩ የሚገናኝ እንዲሁም ፕሬዝዳንት ትራምፕ ሰሞኑን በስደተኞች ላይ እየወሰኑት ያለው ውሳኔ በቀጥታም ሆነ በተዘዋዋሪ በህይወታችን ላይ ተጽዕኖ ያሳድራል ብላችሁ የምታስቡ ሁሉ ይህ ዜናና መረጃ ለእናንተ ነው። በዛሬው የዜናና የመረጃ ጊዜያችን ሁለት ዋና ነጥቦች ላይ ትኩረት እናደርጋለን። የመጀመሪያው የትራምፕ የዘረኝነትና የጥቁር ጠልነት አባዜ በልጆቻችን ላይ በአሜሪካን ሀገር አደጋ ደቅኗል። ማፍፓና ቢማ የሚባሉ የጥቁር አፍሪካ አሜሪካውያን ህፃናት መብቶች በአሜሪካ ፍርድ ቤት ታግደዋል። የዲያስፖራ ኢትዮጵያውያን ልጆችንም በቀጥታ ይመለከታል፣ በቀጥታም ይጎዳል። ዝርዝሩን ይዘነዋል። መደመጥ ያለበት የልጅ ጉዳይ አንገብጋቢ የሆነ መረጃ ነው። የአሜሪካ የስደተኞች መስሪያ ቤት የዛሬ የጸደቁ፣ ዛሬ የወጡ፣ ዛሬ የተወሰኑ ጉዳዮች አዳዲስ ህጎችንና መረጃዎችን ዘርዘር አድርገን ለአድማጭ ተመልካቾቻችን በሚመች መልኩ ይዘን ቀርበናል። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኛ ደግሞ በቀጥታ መረጃውን ለእናንተ እናደርሳለን። የዘረኝነትና የጥቁር ጠልነት አባዜ የተጠናወተው የፕሬዝዳንት ትራምፕ አስተዳደር በልጆቻችን ላይ በአሜሪካን ሀገር አደጋ ደቅኗል። ለኢትዮ አሜሪካውያንና ለጥቁር አሜሪካውያኖች ለልጆቻቸው የወደፊት ተስፋና ብርሃን የሚሆኑ ሁለት የከበሩ ህጎች በህፃናት ዙሪያ ወጥተው ነበር። ማፍፓና ቢማ ህጎቹም መተግበር ጀምረው ነበር። የመጀመሪያው ቢማ የምንለው የጥቁር ህፃናት ጤና ህግ ሲሆን ብላክ ኢንፋንት ኤንድ ማተርናል ሄልዝ አክት ይባላል። ሁለተኛው ደግሞ ማፍፓ የሚባል ሲሆን ሚኒሶታ አፍሪካ አሜሪካ ፋሚሊ ፕሪዘርቬሽን ኤንድ ቻይልድ ዌልፌር አክት የሚባል ህግ ነበር። የዚህ ህግ መስራችና የህጉን አስፈላጊነት ለአሜሪካውያኖች በሙሉ በማስረዳት የአንበሳውን ድርሻ የተዋጣችው ተወካይ ኤስተር አግባዬ ትባላለች። የናይጄሪያ ዝርያ ያላት ጥቁር አሜሪካዊ ስትሆን የዲሞክራት የኮንግረስ አባል በመሆን ይህ ህግ እንዲወጣና እንዲጸድቅ ከፍተኛ ጥረት አድርጋለች። ይቺ ተወካይ በህጉ ላይ ከፍተኛ አመራር የሰጠች ስትሆን ህጉን ለመደገፍ ለዓመታት ስትታገል ከቆዩት መካከል የመጀመሪያዋና ግንባር ቀደም መልካም አፍሪካዊ ሴት ናት። በሴናተር በኩል ካየነው ሴናተር ቦቢ ቻምፒዮን በሴኔት በኩል የህጉን ሂደት የመሩት እኒህ ሰው ነበሩ። ለመሆኑ ይህ ህግ ምንድነው? ጥቅሙ ምንድነው? ለልጆቻችን ምን ጥቅም ነበረው? ለጥቁር አሜሪካውያንና ለኢትዮ አሜሪካውያን እዚሁ ጋር በነገራችን ላይ እኛ ኢትዮጵያውያን ኢትዮ አሜሪካውያን ነው የምንባለው እንጂ ጥቁር አሜሪካውያን አንባልም፣ እንለያያለን። እዚህ በፊትም አንድ ቪዲዮ ሰርተናል። ጥቁር አሜሪካዊ የሚባሉት በባሪያ ንግድ በመርከብ ተጭነው ሳይፈልጉ ተገደው አሜሪካ የገቡ ናቸው። ኢትዮ አሜሪካውያን የሚባሉት ደግሞ በፍላጎታቸው በቪዛ እንዲሁም በዲቪ በተለያዩ ፕሮግራሞች ፈቅደውና ወደው ለስራ ለማገልገል አሜሪካን በእውቀታቸው፣ በችሎታቸው፣ በጉልበታቸው የወጡ ናቸው። እዚህ ዙሪያ ሀሳብ አስተያየት ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። እኔ ልቀጥል። የህጎቹ አስፈላጊነት ጠቀሜታው ምንድን ነው? በጣም ያስፈልግ ነበር ወይ? ለልጆቻችን እጅግ በጣም መሰረት ያለው ለወደፊት ተስፋቸው በአሜሪካን ሀገር ሲኖሩ የህግ ከለላ የሚያገኙበት መብታቸው የሚጠበቅበት በጣም ከምን ጊዜውም በላይ አስፈላጊ ህግ ነበር። የመጀመሪያውን ስናየው የጥቁር ህፃናት ጤና ህግ ወይም ቢማ የሚባለው ብላክ ኢንፋንት ኤንድ ማተርናል ሄልዝ አክት የሚባለው ምንድነው? ህጉ የሚለው የጤና ተቋማት የወሊድና የድህረ ወሊድ እንክብካቤ በሚሰጡ ሆስፒታሎችና የወሊድ ማዕከላት ውስጥ ለሚሰሩ ባለሙያዎች በሙሉ ዘረኝነት የሌለበትና አድሎ የሌለበት ስራ እንዲሰሩ፣ ጥቁር ጠል የሚለውን አስተሳሰብ ከአይምሯቸው እንዲያስወግዱ ልዩና ከፍተኛ ስልጠና መስጠት፣ የሞራል ግንባታ ማድረግ፣ ለዚህም በጀት መመደብ የሚል ነበር። ይሄ በጣም አስፈላጊ ነው። በእርግዝናና በወሊድ ጊዜ ድጋፍ ለሚሰጡ አዋላጆች ለጥቁሮች ተደራሽ ማድረግ፣ እንዲሁም በጣም የከፋ የጤና ልዩነት ባለባቸው ማህበረሰቦች ላይ ጥቁሮችና ወላጆቻቸው መካከል እነዚህን አገልግሎቶች በስፋት ማድረስ፣ ለጥቁርና ለወላጆቻቸው ጤና መሻሻል በባህል ተኮር መንገድ የሚሰሩ ማህበረሰብ ተኮር ድርጅቶች ገንዘብ ድጋፍ እንዲያደርጉ፣ በባህል ተኮር ማለት እንደየባህላቸው ኢትዮጵያውያን ከሆኑ እንደ ኢትዮጵያዊነታቸው እንዲታከሙ፣ ባህላቸውን ወግ ልማዳቸውን ጠብቀው ሕክምና እንዲያደርጉ እንዲያገኙ ይሄን የሚያበረታቱ ኤንጂኦዎች ሰፖርት እንዲያደርጉ ሁኔታውን ፕሮሞት እንዲያደርጉት የወጣ ህግ ነበር። እጅግ በጣም አስፈላጊ ህግ። ሁለተኛው የጥቁር ህፃናት ደህንነት ህግ ማፍፓ የሚባለው ይሄ ደግሞ ሚኒሶታዎች ያወጡት ህግ ነው። ሚኒሶታ ውስጥ ላሉ ጥቁር
አሜሪካውያኖች ኢትዮ አሜሪካውያኖች በሙሉ ለጥቁሮች የሚሰራ ህግ ነው። የሚኒሶታ የአፍሪካ አሜሪካውያን የቤተሰብ ጥበቃና የህፃናት ደህንነት ልዩነት ህግ በአብዛኛው የህፃናት ደህንነት ስርዓት ጥቁር ልጆች ከቤተሰቦቻቸው የሚነጠሉበትን ወይም የሚለዩበትን መንገድ ለመቀየር የታሰበ ነው። ይሄኛው ደግሞ የህፃናት ደህንነት ኤጀንሲዎች የጥቁር ልጆች ከወላጆቻቸው እንዳይነጠሉ ለመከላከል የተጠናከረ በጣም የጠበቀ ባህላቸውን፣ ወግ ልማዳቸውን፣ አመጣጣቸውን ያገናዘበ በንቃት የሚታይ ድጋፍ መስጠት አለባቸው ተብሎ ይታሰብ ነበር። እንደምታውቁት አሜሪካን ሀገር ለጥቁር ልጆች የሚሰጠው እንክብካቤ እጅግ በጣም ከነጮች ጋር የተለየ ነው። ከጥበቃ ጀምሮ፣ ከሴኩሪቲ ጀምሮ፣ ከአስተናጋጆቹ፣ ከነርሰሪዎቹ ጀምሮ በሙሉ ለጥቁሮች የሚሰጡት ከቤተሰቦቻቸው ነጮች የሚገናኙበትና ጥቁሮች የሚገናኙበት ጊዜ በጣም የተለያየ ነው። ይሄ ትግል ያስፈልገዋል፣ ሙግት ያስፈልገዋል፣ ክርክር ያስፈልገዋል፣ ማሳመን ያስፈልጋል፣ አድቮኬሲ መስራት ያስፈልጋል። የልጆቻችን ጉዳይ ስለሆነ ማለት ነው። የልጆቻችን ከኛ በላይ ልጆቻችን የሚያሳስቡን አለን። የልጅ ጉዳይ ታውቁታላችሁ፣ ለነገ የሚባል አይደለም። በዚህ ህግ መሰረት የልጆች ከወላጆቻቸው የመለየት ገደብ ተቀምጧል። ልጆችን በድንገት ከቤተሰቦቻቸው መለየት የሚቻለው ለከባድ ስሜታዊ ወይም አካላዊ ጉዳት አደጋ ተጋላጭ ሊሆኑ ይችላሉ ተብሎ ከታሰበ ብቻና ብቻ ነው መሆን ያለበት። ነገር ግን እስካሁን ይሄን እየተገበሩት አይደለም። እንዲሁ ዝም ብለው ልጆቻቸውን ብድግ አድርገው የሚወስዱ ነበሩ። የጥቁር ልጅ ከተባለ ብድግ አድርገው መውሰድ ነው። ይሄም ብዙዎቻችን አሜሪካን ሀገር የምናውቀው ነገር ነበር። አንዳንዴ ስታስቡትም ፔንፉል ነው። በትንሽ ነገር ብድግ አድርገው ይወስዱ ነበር ማለት ነው። ሌላው የጥቁር ልጆችን ባህላቸውን፣ ቋንቋቸውን፣ ልማዳቸውን መጠበቅ ይላል ይሄ ህግ። የህፃኑን ባህል፣ ማህበረሰብና የዘር ማንነት የሚያከብር አሰራር እንዲከተል ይጠየቃል። ይህም የህፃኑን ደህንነት ከማረጋገጥ ጋር ተያይዞ ቤተሰብና ዘመዶቹን የማሳተፍ አስፈላጊ ትኩረት ተሰጥቶ ይሰራ ነበር። ቤተሰብ ምስረታ ላይ፣ በውሳኔዎች ላይ ቤተሰብ እንዲወስን ይደረግ ነበር። ይሄ በጣም ወሳኝ ህግ ነው። በተለይ ከኢትዮጵያ የሄዱ ህፃናት ወይም ከኢትዮጵያውያን ማህበረሰብ የተወለዱ ህፃናት ባህላቸውን እንዳይረሱ፣ ኢትዮጵያዊነታቸውን እንዳይረሱ፣ ማንነታቸውን እንዳይረሱ፣ በፈረንጅ ባህል ተሽጠው እንዳይቀሩ የሚያደርግ በጣም ኢምፖርታንት የሚባል ህግ ወጥቶ ነበር። ኬሊስ ካውንተስ የተባሉ የቤተሰብ ተሟጋች ደግሞ ይህ ህግ ከዓመታት በፊት እንዲጀመርና እንዲጸድቅ ከማህበረሰቡ ጋር በመሆን ትልቅ አስተዋጽኦ አድርገው ነበር። ይሁን እንጂ አሁን የተወሰነው በትራምፕ ጊዜ የተወሰነው ግን ልብ ሰባሪ ነው። በልጆቻችን ላይ አደጋ የደቀነ ነው። ህጉ ምን ይላል? ውሳኔ ውስጥ ምንድን ነበር? የአሜሪካው ፍርድ ቤት ዘርን መሰረት ያደረጉ ልዩ እንክብካቤ ድንጋጌዎች የአሜሪካን ህገ መንግስት የሚጥሱ ናቸው፣ የእኩልነት ጥበቃን ይጻረራሉ በሚል እነዚህን መመሪያዎች ውድቅ አድርጓቸዋል። ተመልከቱ እንግዲህ መጀመሪያ ህጉ የወጣው ለምንድን ነው ስትሉ በነጮችና በጥቁሮች ልጆች መካከል ከፍተኛ ዲስክሪሚኔሽን ስለነበረ ነው። ይሄን ጋፕ ለመሙላት እንጂ እኩል ጥበቃ የሚለውን ለመቃረን አይደለም። ኢኳሊቲ ኤንድ ኢኩዊቲ የሚባል ነገር አለ። ሁለቱ የተለያዩ ናቸው። ጥቁር አሜሪካውያን፣ ኢትዮ አሜሪካውያን የሚጠቀሙበትና ይሄ በፊት ሲሰራ የነበረው ህግ ኢኩዊቲን መሰረት ያደረገ ነው እንጂ ኢኳሊቲን የሚጻረር አልነበረም። እኩል ለማድረግ የመጣ ህግ ነበር። ያው ትራምፕ ጉልበተኛ ናቸው። ዲሞክራቶችን ምንም እየሰሟቸው አይደለም። አሁን ሪፐብሊካን በየቦታው ያሉት ሪፐብሊካን ናቸው። ያው ይሄን የእኩልነት ጥበቃን ይጻረራል ብለው ኤክስ አደረጉት ማለት ነው። ሁለተኛውም እንደዚሁ ማፍፓ የሚባለው ደግሞ ይሄ የመጀመሪያው የህፃናት ጤና ጥበቃ የሚባለው ዋናው መጀመሪያ የነገርኳችሁ በአሜሪካን ሀገር የፌዴራል ኩርት ነው የተወሰነው። በፌዴራል ደረጃ በሙሉ በሀገሪቱ ነው የተወሰነው። ሁለተኛው ግን ማፍፓ የሚባለው ትንሽ የሆነ አካባቢ ስፔሲፊክ ዲስትሪክት ላይ የተወሰነ ህግ ነው። ይሻላል ይሄ። በአካባቢው ካውንቲ ፍርድ ቤት ሲገደብ፣ ቢማ የሚባለው ደግሞ ያው የህፃናት ጤና ያልናችሁ ግን በፌዴራል ፍርድ ቤት ውሳኔ ገደብ ተሰጥቶበታል። ህጉ ወይም በህጉ ውስጥ የገንዘብ ድጋፍ በዘር ላይ የተመሰረተ አሰጣጥ ህገ መንግስታዊ የእኩልነት መብት መጣስ ነው ይላል። የመጀመሪያውን ማለት ነው። ቢማ የሚለው ያው ገንዘብ ድጋፍ እንዲያደርጉ ስልጠና እንዲሰጥ ምናምን ያልናችሁ ህጎች ላይ ማለት ነው። ሁለተኛው የህፃናት መብት ከለላ የተሻረው በአሜሪካ በሱፕሪም ኮርት ወይም በአሜሪካ በፌዴራል ፍርድ ቤት ሳይሆን በአንድ ዲስትሪክት የተሻረ ነው። በሄኔፒን ካውንቲ ዲስትሪክት ፍርድ ቤት ዳኛ ኬቪን ኤል ውሳኔውን በመወሰን ይህን ህግ ሽሮታል።
ህጉ ለጥቁር ህፃናት የተለየ የህፃናት ደህንነት መስፈርት ማውጣቱ የእኩልነት ጥበቃን ይጥሳል የሚል ነው። ተመሳሳይ ነው ከላይኛው ጋር ካስኬድ ነው ያደረጉት ህጉን ማለት። ይሄን በማድረግ እንግዲህ ለጥቁሮችና ለኢትዮ አሜሪካውያኖች ህፃናቶች ልጆቻችን ይሰጥ የነበረውን ለየት ያለ እንክብካቤና አፈርማቲቭ አክሽን እንደማለት እኮ ነው። ይሄ ኢኩዊቲ እንደማለት ነው። ይሄን እንግዲህ የአሜሪካ መንግስት ሙሉ በሙሉ አንስቶታል። ከዚህ በኋላ ልጆቻችን ምን እንደሚሆኑ ያው ወደ ተለመደው ችግርና መከራ፣ ወደ ተለመደው ዲስክሪሚኔሽን፣ ወደ ተለመደው አድሎ መሄዳቸው ነው ማለት ነው። ይሄ እንደዚህ አይነት ህጎች ሲወጡ ግን ዲፌንድ የሚያደርግ ባለመኖሩ ነው። ዲፌንድ ማድረግ፣ መከራከር፣ ወደ ችሎት መቅረብ፣ ወደ ፍርድ ቤት ይግባኝም አለ። ሱፕሪም ኮርት አልወሰነውም ይሄን ነገር። አንደኛውን የወሰነው ሎካል የሆነ ፍርድ ቤት ነው። ሁለተኛውን ደግሞ የፌዴራል ፍርድ ቤት ነው። ሱፕሪም ኮርት እስከ መሄድ ድረስ መሟገት ያስፈልጋል። ለማንኛውም ይሄ ተወስኗል በአሜሪካ። የተከበራችሁ አድማጭ ተመልካቾቻችን የመጨረሻው የአሜሪካ የስደተኞች መስሪያ ቤት የምንለው ዛሬ የጸደቁ፣ ዛሬ የወጡ፣ ዛሬ የተወሰኑ ጉዳዮች፣ አዳዲስ ህጎችና መረጃዎች፣ ለውጦች፣ አጠቃላይ ህጎቹ ከወጡ ወይም ደግሞ ረቂቃቸው ከተዘጋጀ ቆይተው ሊሆን ይችላል፣ ሰምታችኋቸው ሊሆን ይችላል። ግን ውሳኔያቸው ምንድን ነው? የተተገበሩም አሉ፣ ያልተተገበሩም አሉ፣ ፖዚቲቭ የሆኑም አሉ፣ ኔጌቲቭ የሆኑም አሉ። ስለዚህ በየጊዜው አፕዴቱን መከታተል መልካምነት ነው ማለት ነው። የመጀመሪያው ኤች1 ቢ ቪዛ ክፍያ 100,000 የአሜሪካ ዶላር ሆኖ ተወስኖ እየሰሩበት ነው። ይሁን እንጂ በርካታ የፌዴራል ፍርድ ቤቶች ከባድ የህግ ክርክር እያደረጉበት ነው። 20 የአሜሪካ ግዛቶች አስቡት፣ 20 ስቴት ናቸው ይህን ክፍያ አስመልክቶ የፌዴራል ክስ መስርተዋል። ክፍያው የአስተዳደራዊ አሰራር ህግን ይጥሳል፣ እንዲሁም ከመንግስት ስልጣን በላይ ነው ብለው ይከራከራሉ። ይህ ክፍያ በአሁኑ ወቅት በስራ ላይ ቢሆንም ውጤቱ ግን በፍርድ ቤት ክርክር ሂደት ላይ ነው። እነሱ ግን 100,000 የአሜሪካ ዶላር ለኤች1 ቢ ቪዛ አዳሚን እየነጩት ነው ማለት ነው። ግን የፍርድ ቤት ውሳኔው ገና አልተወሰነም። ምናልባት ፍርድ ቤቱ ያቆመው ይሆን ወይስ ያስቀጠለው ይሆን? በሂደት ላይ ያለ ህግ ነው ማለት ነው። አፕዴት ማለት ይሄ ነው። ሁለተኛው የዓመታዊ የስደተኞች ክፍያ ወይም ይሄ አኑዋል አሳይለም ፊ የሚባለው ኤኤኤፍ፣ ይሄም በክርክር ላይ ነው። በሜሪላንድ የአሜሪካ ዲስትሪክት ፍርድ ቤት በጊዜያዊነት ይሄን ነገር አግዶታል። ሜሪላንድ ብቻ ነው የታገደው፣ ሌሎቹ አካባቢዎች ግን እየሰራ ነው። አዲስ የተቀመጠው ይሄ ዓመታዊ የአሳይለም ክፍያ በጊዜያዊ ፍርድ ቤት ትዕዛዝ ታግዶ ስለነበር አመልካቾች ክፍያውን እንዲከፍሉ የተላከላቸው ማስጠንቀቂያ ቢኖርም ግን አሁን መክፈል የለባቸውም፣ በፍርድ ቤት ሂደት ላይ ነው በሚል መክፈል እንደሌለባቸው አድቫይዝ እናደርጋለን። ነገር ግን ያው እየተቀበሏቸው ነው። ይሄንንም ቢሆን እየተቀበሏቸው ነው፣ ገና አልተወሰኑም። ስለዚህ ወደ ፍርድ ቤት ነገሮች መሄዳቸው ትራምፕ ያወጣቸው ህጎች በሙሉ ባንዴው አይፈጸሙም። አሜሪካን ሀገር ደስ የሚለው እንግዲህ ሌላ ሀገር ወደ አፍሪካ ምናምን ስንመጣ ጠቅላይ ሚኒስትሮች ወይም ፕሬዚዳንት ምናምን ህግ ካወጡ መፈጸም ነው። አሜሪካን ሀገር ግን ፍርድ ቤቶች ከፍተኛ ፓወር ነው ያላቸው። ባይዘው በጣም ከፍተኛ ፓወር፣ የትራምፕን ህግ የመሻር ችሎታቸው ከፍተኛ። ትራምፕ ከዚህ በፊት በስንት ክሶች እንደተከሰሱ አይተናል። እና ፍርድ ቤቱ እስከዚህ ድረስ ብቃት አለው። አሜሪካን ሀገር በእርግጥ አሜሪካ የምትጠቀመው ፕሬዚዳንሻል ሲስተም ስለሆነ ሊሆን ይችላል። ሌላው ለስደተኞች መንጃ ፍቃድ እገዳ ነው። ይሄ በተለይ ኮመርሻል ድራይቪንግ ላይሰንስ የሚባለው እጅግ በጣም አስፈላጊ ነው። በፌዴራል ፍርድ ቤት በጊዜያዊነት ታግዷል። ምን ነው የታገደው? የፌዴራል ፍርድ ቤት የመንግስት አካላት ለስደተኞችና ለሌሎች ስደተኞች የንግድ መንጃ ፍቃድ መስጠትን ወይም ማደስን እንዳያግዱ ነው ትዕዛዝ የተላለፈላቸው። ሙሉ በሙሉ አግደው ነበር። አሳይለም አመልክታችሁ ፍቃድ አግኝታችሁ የስራ ፍቃድ ኮመርሻል ድራይቪንግ ላይሰንስ ማግኘት አትችሉም ነበር። ከሁሉም አይነት በቃ ባጭሩ የስራ ፍቃድ ያገኛችሁ አሜሪካን ሀገር ኮመርሻል ድራይቪንግ ላይሰንስ አይሰጥም ነበር፣ በተለይ የትራንስፖርት ሚኒስቴሩ ማለት ነው። በፍርድ ቤት ግን መስጠት አለብህ ተብሎ ውሳኔው ተላልፏል። ለመሆኑ ኮመርሻል ድራይቪንግ ላይሰንስ የሚባለው ከሌሎቹ በምን ይለያል? ያው ብዙዎቻችሁ በሹፍርና ሙያ ያላችሁ ታውቁታላችሁ። ኮመርሻል ድራይቪንግ ላይሰንስ የምንለው የከባድ መኪናዎች ማለት ነው። ከባድ መኪናዎች፣ አውቶቡሶች፣ የከተማ አውቶቡሶችን ያካልላል። ከባባድ ጭነት የሚጭኑ አገር አቋራጮችንም ያካልላል። እነዚህን የተመለከተ የመንጃ ፍቃድ አይነት ነው ኮመርሻል ድራይቪንግ ላይሰንስ የምንለው። ከዛ ውጭ የከተማ ታክሲዎች ምናምን፣ የቤት መኪናዎች እነዚህ ሌሎች ናቸው ማለት ነው። እነሱ ችግር የለውም። ደመወዛቸውም ዝቅተኛ ነው። የከተማ ታክሲ ሹፌር መሆንና የአንድ የከተማ ባስ ሹፌር መሆን ደመወዙም ይለያያል ማለት ነው። የመንጃ ፍቃድ ደረጃውም ከፍ ስለሚል ለእነዚህ ነው እንግዲህ የተከለከለው ማለት ነው። ፍርድ ቤቱ ግን ወስኗል።
ህግን ማወቅ አፕዴት የሆነውን ነገር ማወቅ ለመከራከር ያመቻል ማለት። ስለዚህ ፍርድ ቤቱ እኮ ወስኗል፣ እዚህ ላይ ወስኗል፣ ለምንድን ነው የምትከለክሉን ብለው ኢትዮጵያውያን እንዲሟገቱ ይረዳቸዋል። አያቸዋል። ኤክስኪዩቲቭ ፓርቱ የሚሰራው ስራና ፍርድ ቤቱ የሚወስናቸው ውሳኔዎች በጣም የተለያዩ ናቸው ማለት ነው። ሌላው አዳዲስ ክፍያዎችና የአስተዳደር ማሻሻያዎች፣ የክፍያ ጭማሪ ይሄ ፎርም አይ 765 ሪኒዋል የምንለው በተለይ ለአሳይለም ቤዝድ ለምንላቸው ለአሳይለም የስራ ፍቃድ ሲያድሱ ማለት አሳይለም ላይ ሆነው ያው የስራ ፍቃድ ይታደሳል። አሁን 18 ወር አድርገውታል። በየ18 ወሩ ሲታደስ $745 በኦንላይን ከሆነ ክፍያ እንዲከፈል ተወስኗል። በፖስታ ከሆነ ደግሞ የፖስታ እንደምታውቁ ስለሚጨምር $795 አድርገውታል ማለት ነው። ስለዚህ ከህብረተሰቡ ገንዘብ መሰብሰብ ነው የፈለጉት። የጥገኝነት ማመልከቻዎች ለአሳይለም ስታመለክቱ ለመጀመሪያ ጊዜ $550 የአሜሪካ ዶላር ትከፍላላችሁ ማለት ነው። ለአሳይለም ለመጀመሪያ ጊዜ ለማመልከት በየአመቱ ደግሞ አሳይለም ሲታደስ ክፍያ አለው። እንደዚህ አይነት ክፍያዎች አሁን የመጡ ናቸው። ሌላው የዜግነት የፈተና ማሻሻያ ተደረገ። ለዜግነት ስታመለክቱ ለአሜሪካን ሀገር ዜግነት ስታመለክቱ ከዚህ በፊት የነበረው እና አሁን ያለው ተለያይቷል። ስለዚህ ይሄን መረጃ ከሰማችሁበት ጊዜና ሰዓት ጀምሮ ምን ማንበብ እንዳለባችሁ፣ ሁኔታዎች እንዴት እንደሆኑ ራሳችሁን ትቀይራላችሁ ማለት ነው። ድሮ የነበረው ጥያቄ 100 ጥያቄ ነው። አሁን 128 ጥያቄ ደርሶላችኋል። ሁለተኛው ከ100 ጥያቄዎች ውስጥ 10 ጥያቄዎችን ራንደምሊ መርጠው ይጠይቋችሁ ነበር ከዚህ በፊት ወይም ተጠይቀን ነበር። 6ቱን በትክክል ከመለስን ይታለፍ ነበር ከዚህ በፊት የነበረው። አሁን ግን ጥያቄዎቹ 128 ስለሆኑ ከ128 ጥያቄዎች ውስጥ ራንደምሊ 20 ጥያቄዎችን ያወጡና 12ቱን ከመለሳችሁ ከ20ው ታልፋላችሁ ማለት ነው። ስለዚህ ጥያቄው በዝቷል ማለት ነው። የጥያቄው ቁጥር በዝቷል። እናንተ ግን 128ቱን ጥያቄዎች በሙሉ ትዘጋጃላችሁ፣ ታነባላችሁ። የትኛው እንደሚደርሳችሁ አታውቁም። የምትጠየቁት ግን 20 ጥያቄ ነው ማለት ነው። ከድሮ ተቀይሯል። ሌላው ያነጋገር ዘይቤ ነው የሚል ነገር አለው። ጥያቄዎች በአብዛኛው ምርጫ ነበሩ በፊት። አንዳንድ ቀጥተኛ ትዕዛዞች ምናምን ነበሯቸው። አብዛኛው ግን ምርጫ ነበር። የአሁኑ ጥያቄ ግን 2 ክፍሎች አሉት። አንደኛው እውቀት ኒዮሎጂ የሚለካ፣ ሁለተኛው ጻፍ፣ አብራራ፣ ኤክስፕሌን የሚላል። በተለይ አዲስ የተቀየረው ነገር ምንድነው? በፊት ያልነበረው የአሜሪካን ቫልዩ፣ መርሆች፣ ህጎች፣ ታሪካዊ ተምሳሌቶች፣ አጠቃላይ የአሜሪካን ነባራዊ ሁኔታዎች በደንብ ማወቅ ያስፈልጋል ማለት ነው። ይሄ ድሮ አልነበረም። አንድ ሰው ሲጠየቅ ከስደት ሲመጣ ኢሚግሬሽን ጥያቄ ሲጠየቅ ወይም ደግሞ ለናቹራላይዜሽን ለዜግነት ጥያቄ ሲጠየቅ ብዙም የአሜሪካን የነበሩ አጠቃላይ እሴቶች፣ ባህሎች፣ ወጎች፣ ልማዶች ዝርዝር ስለ አሜሪካ ዲቴል ብዙ አልነበረው። ያሁኑ ግን ስለ አሜሪካ በደንብ ማወቅ አለብህ። በደንብ ጥግ ድረስ ስለ አሜሪካ ማወቅ አለብህ ማለት ነው። እነዚህ ተቀይረዋል። ወደፊት አስፈላጊ ነው ተብሎ ከታመነ ጥያቄዎቹን ስጠን የምትሉን ከሆነ ማታገኟቸው ከሆነ አሉ አክቹአሊ 128ቱን ጥያቄዎች አዲሶቹን ጨምረን ምን መመለስም እንዳለባችሁ ሌላ ቪዲዮ እንሰራላችኋለን። ለዛሬ የነበረን ለአድማጭ ተመልካቾቻችን ይጠቅማል፣ ለህይወታቸው አንድ ምዕራፍ ከፍ ያደርጋል፣ ቢያውቁት ከመረጃነት አልፎም በህይወታቸው ላይ ትልቅ ተጽዕኖ ያሳድራል ብለን ያሰብናቸውን መረጃዎች በዚህ መልክ አድርሰናችሁ ነበር። በመረጃ አቀራረባችን ላይ መስተካከል ያለበት የምትሉትን እንዲሁም ተጨማሪ አንተ ከጠቀስከው እኛ ደግሞ በዚህ መልክ የምናውቀው አለ የምትሉትን ኮሜንት ላይ ብትጽፉልን ሌሎች ይማሩበታል፣ ሌሎች ይጠቀሙበታል። እኛም ለጥያቄያችሁ የቻልነውን ያክል ምላሽ በፍጥነት እንሰጣለን። ሰናይ ቆይታ። በሌላ ቪዲዮና ፕሮግራም እስከምንገናኝ